አንድ ሰው ለመነሻም ይሁን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪ። ዝም ብለሽ አዳምጪውና ሁሉ ጊዜ ምን ምሳሌ አድርጊ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን። እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቡ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? እንደ ጓደኛ ማዕዚ እና ቱቱ ስሜታዊ ሆኖ ስለተናገሩ እሷን ኤክስኪውዝ ህዝብም ስለተጠየማቸው ይቅርታ ይጠይቃሉ። ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ አቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ አቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከእኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከእኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታደርግ ነበረ፣ ስትሰማኝ ነበረ፣ አይዞች ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ። ስለዚህ አቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ። ምንድነው ማትቋቋሚ? ሳሪ እኔ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጊያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድን ነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ጋር ላፍላላት ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪ። አለ ማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተቅለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተቅለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለ ማለት ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንደ ኢክሩ እንዴት ነው ሽምላት እሷን ለምን አላለች? አንቺስ ለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንዳዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ፣ ለምን ተመለሽ፣ ምን እየተሰማሽ ነው እኮ ያለኝ የለም፣ ብቻዬን ነው። በመጀመሪያ እንግዲህ ቪዲዮ መጀመሪያው እንዳስገባውላችሁ አይታችሁታል ማለት ነው። እንግዲህ በመጀመሪያ እኔ በራሴ ማለት የምፈልገውን ነገር ልንገራችሁ፣ ለራሴ ማለት ነው። አሁን ላይ ያለሁበት ነገር ምናምን ታውቃላችሁ እናንተ፣ ለእናንተ ማስረዳት አይጠበቅብኝም። ኦፍኮርስ ግን ማመስገን የምፈልገው ሰው ስላለ ነው። ፍቅርዬ፣ ሰብሊ፣ ብዝዬ፣ ቲጂ የውበት ሳሎን የውበት ፊት የምታሳየውን እነ ቲጂ እና ዜብ እነ ዘውድነሽ በቃ እንጃ እነ መስኪ እናንተን የነ ዳዊት አምላክ የነ ያዕቆብ አምላክ የነ ይስሐቅ አምላክ ከእናንተ አጠገብ ይሁንልኝ፣ ከእናንተ ጋር ይሁንልኝ። ህይወት በዚህ አጋጣሚ ህይወት እናንተን እግዚአብሔር ይጠብቅልኝ። ያለሁበት ቦታ ያለሁበት ነገር ስለሚያስጨንቃችሁ ስለምትጨነቁልኝ መጣች አልመጣሽ ቀረች አልቀረች ስለማትሉ ግን እናንተ ለኔ ያላችሁን ነገር እያሳያችሁኝ ስለሆነ ከልብ አድርጌ አመሰግናለሁ። ከወዲህ ወይኔ ላለቅስ ነው እንዴ! እና
እግዚአብሔር ወዶና ፈቅዶ መልካም ስራ አግኝቼ ተስተካክዬ ወደ ድሮ ቦታ መጥቼ ደግሞ እየሳኩኝ እንደማወራቸው አልጠራጠርም። እና ወደ ቪዲዮ እንግዲህ እንደሰማችሁት ነው ማለት ነው ወገኖቼ። በጣም በሚያሳዝንና በሚደንቅ ሁኔታ እንግዲህ የሳራ እውነቷ ወጥቷል ማለት ነው። በጣም ነው እኔ የገረመኝ። አንዳንድ ጊዜ ዝም ማለት እውነት እንዳለን አውቀን ዝም ካልን ብዙ ነገሮችን እናያለን ማለት ነው። አንዳንድ ጊዜ ዝም ማለት መልካም ነው። እንግዲህ ሳራን እንደሰማችኋት ከዚህ በፊት ይክራም እንግዲህ ለመቸግ ማለት ሁሌ እሷ ስትመጣ እንትን ነው ሳራን አታጋርጋ ነው የምትመጣው። እና ሁልጊዜ መዋጣት ልመና ለምደዋለች። ገባችሁ? ሳራን አታገይ ያደረገች ሙቀት እንዳይመስላችሁ ያለንበት ቤት እና ልጆች ስለተኙ ስራ የፈቱ ሰዎች ስላሉ እነሱን እንዳረብሽ ብዬ ነው ድምፄን ቀንሼ የማወራችሁ ማለት ነው። እናም ምን ልላችሁ ፈልጌ ነው አንዳንድ ጊዜ በልመና ይሄ ሁልጊዜ ልመና፣ ሁልጊዜ ስጡኝን፣ ሁልጊዜ እንትን በሉኝን ማለት ሰው ሲፈልግ አታገይ ያደረገ የሚመጣ የእናንተን የሆነ ጓደኛ ነው። ግን በውስጡ ብዙ ያደረገችላትን ወደ ጎን ትታ እሷን እያለች እየመጣች እንግዲህ ብር ትቀበላለች ማለት ነው። ከዚህ በፊት ካስታወሻችሁ ኢክራም ስታገባ የሶስት ልጆች አባት ነው ስትባል እናሳድጋቸዋለን ቅናት ነው እያለች አፏን ስከፍት ነበረ ማለት ነው። እና አንዳንድ ምናልባት ባሏም ሊሆን ይችላል እኮ እንዳትሄድ ወይም ደግሞ ወደ ዱባይ ተመልሳ እንዳትገባ ያደረጋት እሱም ሊሆን ይችላል። እጁ ረዥም አይደል? እጁ ረዥም ስለሆነ እሱም ሊሆን ይችላል እንደዛ ያደረጋት። እና ምን ልላችሁ ፈልጌ ነው ራሳችሁ በራሳችሁ ጊዜ ካልሆነ ወንድ ላይ ተንጠለጠሉና ቁመቱ ስላማረ፣ መልኩ ስላማረ፣ ቁመና ስላለው ዝም ብላችሁ ፊዚካሉን ብቻ አይታችሁ ትገቡና ህይወታችሁ እንዳልነበር ሲሆን የሚሰራውን ሰው ለመጣል የምትሄዱበት ነገር በጣም ያስጠላል። በጣም ነው የሚያስጠላው። በተለይ ደግሞ ከእምነት ጋር ልታያይዙት ስትሞክሩ ማለት ነው። ድሮም ካፌር ጓደኛ ይዘሽ ድሮም እንደዚህ ብለሽ ምናምን እያለች ከሚሰድቧት አሉ። አሁን ሳራን ለምሳሌ ግን ምን ልላችሁ ፈልጌ ነው ካፌርም ሆነ ምንም ጓደኛ ነበሩ በጊዜው። ግን ደግሞ ካፌር ናት አትሰራም፣ የኔ ለእኔ መልካም ነገር አላደረገችም ካለች ስሟን ማንሳት የለባትም ብዬ አስባለሁ። ኢክራም ትልቅ ስህተት አለባት። ያችኛይቱ ሚስቱ ምን ያህል ሰግዳ ነው፣ ምን ያህል ጸሎት ብታደርግ ነው የዚች ልጅ ህይወት እንዳልነበር የሆነ 6 ወር እንኳን 3 ወር እንኳን ሳይሞላው ማለት ነው። እና ኢክራም ህይወቷን ያበላሸችው ራሷ ናት። በነገራችን ላይ እንዳልነበር ያደረገችው ህይወቷን ራሷ ናት። ማንም አይደለም ህይወቷን እንዳልነበር ያደረገው ካልሆነ ወንድ ገብታ ማለት ነው። እና እኔ እንጃ የሆነ እውነቱ ሲወጣ እሷን ሲሰድቧት ምናምን ቪዲዮ አለመስራቷ ምናምን በጣም ያናድዳል። ለምን ያው በቃ የሆነ አጀንዳ እየያዘች ነው የምትመጣው። አሁንም ደግሞ ምን አለች ኤልሳ በሉኝ፣ አሁን ብር የተሰበሰበላት ነው፣ ሰብስበው ይኸው ብር ሊያረጉላት ነው፣ ብር ሊሰጧት ነው ምናምን። አሁን ደግሞ ቆይታ ደግሞ የሆነ ጊዜ ላይ ደግሞ መታ ደግሞ ተቸገርኩ ትላለች፣ ቤቴን ትላለች። ምክንያቱም ከዚህ እኔ እንኳን ሳቀዩ 4ተኛዋ ነው አሁን ብር ሲሰበሰብላት ማለት ነው። አሁን ብር ሲሰበሰብላት 4ተኛዋ ነው። እና ምን ልላችሁ ፈልጌ ነው የራሷ ያረባት የሰው ታማስላለች አይደል? የስራው ጸባይ ነው። እና እንዳትፈርዱብኝ፣ የስራው ጸባይ ነው። ግን ደግሞ አብረው በልተው አብረው ጠጥተው አብረው እንትን ብለው እኔ እንጃ። አንቺ ነው እንደ የምጠራሽ ሴትዮዋ እየጠራችሽ ነው መሰለኝ። እኔ እንጃ ስራ መጥቶልሽ እንደሆነ እና ለማንኛውም ይቅርታ በመሀል ወሬ ያወራሁባቸው ይቅርታ። ሴትዮዋ ያቺ ያለንባት ሴትዮ ትጮኻለች በጣም
በጣም ነው የምጮኸው። እኔ እንጃ ለምን እንደሆነ አላውቅም። እና የተጠጋነባት ሴትዮ ማለት ነው። እና ይሄሳ በቃ ግማሽ ሙሉን የለቀቀ ፈንዲሻ እያረረ ይስቃል አሉ። ሚሳቅ ጠፍቷል ኪዳን እያል እና አሁን ዝም ብዬ ስለ ቡጨቃ ይልግባቡ አሳቂ በማርያም አሳቂ ልስራበት። ይችን እንኳን ቢሸርጡልኝ የምር አሳቂ ጥሩ አይደለም። እርፍ ኧረ ሂጂ ምንድን ነው በያት። እና ለማንኛውም ምን ልላችሁ ፈልጌ ነው ኢክራም አሁንም ደግማ ልመና ትገባለች። አሁንም ደግማ እርዱኝ ትላለች። አሁንም ደግማ ምን አለች በሉኝ ቸግሮኛል ብላ ትመጣለች። የለመደሽ ጦጣ ሁልጊዜ ሽምጠጣ ይላል ያገሬ ሰው። እና ምን ልላችሁ ፈልጌ ነው የሰው ብር የለመደ ሰው ብር እኮ ማንም የሚጠላ ሆኖ አይደለም እኮ። እርዳታ እኮ ማንም ቢረዳ ማንም ቢሰጥ እኮ ደስ ይለዋል እኮ። ግን ሰርቶ መብላት የሚችል ሰው መንቀሳቀስ የሚችል ሰው አልጋ ላይ እስካልዋለች ድረስ በእርግጥ ታማ ነው፣ እግዚአብሔር ምሕረቱን ያምጣላት። መቸገር መጥፎ ነው። እንኳን እሷ እኛም እኮ ተቸግረን የለ ተቸግረን እኮ ነው ሰራሚክ ላይ እንደዚህ እየተንከባለልን ያለ ፍራሽ እንደምታዩን ማለት ነው። ያለ ፍራሽ ነው እንግዲህ ሁላችሁ ላሳያችሁ ብያ ነው። ተቸግረን ነው ፍራሽ ለፍራሽ ላይ የምንንከባለለው። ገባችሁ? ሰራሚክ ላይ ግን ደግሞ መስራት እየተቻለ መስራት እየቻለች ከሀገሯ ላይ ሁና ቢያንስ ሻይ ቡና ማሸት ትችላለች። ካፌ ተቀጥራ መስራት ትችላለች። የተንቢ ስራ እድል ፈጥራላት ነበር። አንቺ ማነሽና ነው ስራ የምትፈጥሪ ብላ ነው ያባረረቻት ካስታወሳችሁ። ብዙ ነገር ድል መጥቶላታል እሷ ማለት ነው በታዋቂነቷ። እና ምን ልላችሁ ፈልጌ ነው ልመናን ታሪክ ስላደረገች አሁንም ሰው ይሰጠኛል ምናምን ስላለች ነው በሰው ላይ ሀሳቧን ስለጣለች ነው። እና ጓደኛዋን እንደዚህ የምታሰድባት እንደዚህ የምታስወግጣት እንደዚህ የምታስመረራት ማለት ነው። እንግዲህ ከሀቡ ቤት ገብታ ያለችውን አይታለች። ሪካርዶንም ለሀቡ ልካላታለች። ለሀቡ ምን እንዳለቻት ምን እንደተወራ ምን እንደተፈጠረ ሁሉንም ነገር ሀቡባ አይታለች ማለት ነው። እና እኔም በዚህ ጉዳይ ላይ በሳራ ላይ ቅር ብሎኝ ነበር እና እኔም በሳራ ላይ እንደነገርኳቸው ቅር ብሎኝ ነበረ ማለት ነው። ምክንያቱም እንዴት አንድ ጓደኛን የሚያክል ነገር እንደዚህ ሆና ስታያት ዝም ትላለች ምናምን ብዬ፣ ያው ሰው ፈራጅ አይደል፣ ሳናውቅ ብዙ እንፈርዳለን። ገባችሁ? እኛ ወዳደቃችን አናውቅም፣ ግን ስለ ሰው ስንፈርድ ስለ ራሳችን የራሳችንን ብናይ ምን ያህል መልካም በነበረና እንግዲህ ያው ምንም ይሁን ምንም ቪዲዮ ባሰራም እንዲያርገኛለች እንዲበድላኛለች ብላ ቪዲዮ ባሰራም የት ሆንሽ ምን ሆንሽ ብላላለችኝም። እንግዲህ ካደረገችላት ነገር ሁሉ ምንድነው ስህተት ብላ የፈለገ መልካም ነገር ብታደርጉ ለሰው ልጅ የፈለገ ደግ ነገር ብታስቡ የፈለገ በቃ እናንተ ከዚህ ሰው ምንም ሳትጠብቁ የሆነ መልካም ነገር ሳትጠብቁ ከዛ ሰው ምንም ነገር ሳትጠብቁ የለም ዝም ብላችሁ እግዚአብሔር ያደርግልኛል ብላችሁ ለዛ ሰው ዝም ብላችሁ ካላደረጋችሁ በስተቀር ሰው ጋር ምስጋና ፈልጋችሁ ሰው ጋር ደግ ነገር ፈልጋችሁ በፍጹም የሆነ ነገር እንዳታስቡ። ምክንያቱም የሆነ ጊዜ ላይ ስህተት ሲኖርባችሁ ወይ ደግሞ የሆነ ችግር ገጥሟችሁ በዛ ችግር ውስጥ ላይ ስትወጠሩ የራሳችሁን ችግር ትታችሁ የኔን ችግር ቁስልን እዩልኝ ነው የሚላችሁ አንዳንድ ጀዝባ ሰው ማለት ነው። እና እኔ አንዳንድ ጊዜ በጣም ቸግሮኝ ሰው በጣም ውለታ ሲያደርግልኝ በራሴ በኩል ማለት ነው እፈራለሁ። ለምን የሆነ ጊዜ ላይ ላስቀይመው እችላለሁ ወይ የሆነ ጊዜ ላይ ዝም ልለው እችላለሁ። በሆነ አጋጣሚ በራሴ ነገር ሊሆን የሆነ ነገር ተወጥሬ ሊሆን ይችላል ምናምን በሆነ በራሴ ኬዝ ውስጥ የሆነ ነገር ውስጥ ገብቼ ይሆናል ምናምን እና በዛ ነገር ተወጥሬ ስለሚያይ አይ ያንን ነገር ረስቶት ያንን ውለታ ረስቶት ሊለኝ ይችላል ብዬ በራሴ እሸማቀቃለሁ። አንዳንድ ደግሞ በጣም መልካም ነገር አድርጋችሁለት በጣም ጥሩ ነገር አድርጋችሁለት ደውላችሁ ስላልጠየቃችሁት ብቻ ያችን በጎ ነገራችሁን የሚያጠፋባችሁ አለ። እንደገና ደግሞ በጣም መጥፎ በጣም ደግ ነገር በጣም መልካም ነገር አድርጎ ደግሞ እንዲሁ ደግሞ ያደረገላችሁን እያሰበ ደግሞ 24 ሰዓት የሚወቅጣችሁ አለ። በአይምሯችሁ ባሪያ ሊያረጋችሁ የአይምሮ ባሪያ ሊያረጋችሁ የሚፈልግም ሰው አለ። እና ከእንደዚህ አይነት ሰው እግዚአብሔር ይጠብቃችሁ፣ ከመቸገር ከማጣት እግዚአብሔር ይጠብቃችሁ። መልካም ነገር አድርጋችሁ ደግሞ ስማችሁ ከመጥፎ ነገር ከመነሳት እግዚአብሔር ይጠብቃችሁ። በእርግጥ መልካም ነገር ለራስ ነው።
እና ልላችሁ የፈለኩት ይሄን ነው ቤተሰቦችዬ። እናንተ ግን እኔ ያለሁበት ሁኔታ ነግራችኋለሁ። ለእኔ ክፉ ልመልስላችሁ እችላለሁ፣ መጥፎ ላረግ እችላለሁ፣ ላስቀይማችሁ እችላለሁ። ኤቭሪቲንግ በቃ ግን እኔነቴን ሳይሆን መልካምነታችሁን አሳዩኝ። ላይክ እና ሸር ሰብስክራይብ አድርጉልኝ። ወዳችኋለሁ። በጣም በጣም አመሰግናለሁ። የምትረዱኝ ላይክ የምታደርጉልኝ ኤልሲያ ይዞሽ አጎንሽ ነን የምትሉኝ ብዙ ስም መጥራት አልፈልግም። እነ ፍቅርዬ፣ እነ ሰብሊ፣ እነ ብዝዬ በቃ እናንተን አላቅም። እግዚአብሔር ብቻ ባላችሁበት ይጠብቅልኝ። የቅዱስ ዳዊት አምላክ የነ አቤል የነ ያዕቆብ የነ ዳንኤል አምላክ በያላችሁበት ይጠብቅልኝ። ካለሁበት ችግር ወጥቼ ካለሁበት መከራ ወጥቼ እናንተን የማመሰግንበት ጊዜ ይኖረኛል ብዬ አስባለሁ። ምክንያቱም እናንተ ያለሁበትን ችግር አውቃችሁ እየተረዳችሁኝ ስለሆነ ማለት ነው። በጣም አመሰግናለሁ። ላይክ አድርጉልኝ፣ ሼር አድርጉልኝ።